አባቷ ፋቲ እንደሆነ ዳሪያ አወቀች። ሩቻን ቱርካንን ስታሰቃያት እንደነበር ነስሪን አወቀች። ሶመር ታሪክ ሠራ፣ በደስታ አበዱ። ሚኒ ያረገዘችው ከሶመር እንደሆነ ነስሪን አወቀች። የሚሉትን እነዚህን እጅግ አጓጊ ትዕይንቶችን ጨምሮ ሌሎች በርካታ ትዕይንቶችን አሁን ላስመለክታችሁ በያላችሁበት መጥቻለሁ። ሰላም ከእናንተ ጋር ይሁን። የተወደዳችሁ ክቡራን ውድ ቤተሰቦች እንደተለመደው ይህንን ቪዲዮ ሁላችሁም ላይክ፣ ሼርና ለቻናሌ ደግሞ አዲስ ከሆኑ ሰብስክራይብ በማድረግ እንጀምር። መላው የቱርካን ቤተሰብ ያደጉበት ቤት ሊሸጥ ማስታወቂያ ወጥቶበት ቤተሰቡ ደስታውን አጥቷል። ሶመር ቤቱ እንዳይሸጥና የቤተሰቡን ደስታ እንዲመለስ እየተሯሯጠ ነው። ሚኔ ከሩቻን ስትሸሽ ከፎቅ ላይ ቤቷ ውስጥ ወድቃ ሆስፒታል ናት። ከዓመታት በኋላ መሱት ከጀርመን ጥለውት ከሄዱ እናትና አባቱ ለመጀመሪያ ጊዜ አንድ ደብዳቤ ተልኮለት ሁሉም በደስታ አብደዋል። ሰዓታት አለፉ። አቶ ፋቲ ካሌንደር። አቤት፣ እኔ ነኝ። ምን ልታዘዝ? በቁጥጥር ስር ውለሃል። በልግባ። እንዴ ምን እየተፈጠረ ነው? ወዴት እየወሰዳችሁ ነው? ምንድን ነው? ምን እያደረጋችሁ ነው? እባካችሁ ምን እያደረጋችሁ ነው? በልግባ፣ ግባ። እሺ ገባል አልኩ እኮ። ፈጣሪ ወይ ልቀቁ። ፈጣሪ ምንድን ነው? ልናወራው ስንመጣ ተመልከች ምን እንደተፈጠረ። ለእናትህ ዝቅ ያለ ግምት ባይኖር ጥሩ ነው ልጄ። ከቱርካን ጋር ጸባቸው ከሯል። ጥቂት ጊዜ ያስፈልጋታል። ሩቻንን ማንም ሊያስቆማት አይችልም። ከዚህ በላይ ምን ልታደርግ ትችላለች? አባዬ ለቱርካን ስለ ሚኔ ትነግራታለች። አንድ ክፍል ማረፊያ ብቻ ነበር የጠየቅኩሽ፣ አንድ ክፍል። አንቺ ግን ምን አደረግሽ? አንቺም ከዚህ በኋላ እዚህ ቤት ውስጥ አትኖሪም። የአባቴ ቤት ውስጥ ማረፊያ ልታዘጋጅልኝ አልቻልሽም። ግን አንቺም እዚህ ቤት ውስጥ ከዚህ በኋላ አትኖሪበትም። አባቴ ሳዲቅ መሱት መጥቷል። ልጄ መጣ። በልና ስጠኝ። እና የተላከልህን ደብዳቤ አንብብ። በልና ጎበዝ ልጄ። አይ መሱት ደብዳቤውን ለማንም መስጠት አይፈልግም። ልጄ ይኸውልህ መሱት ምን አለ መሰለህ፣ ምናልባት ከቤተሰቦች ይሆናል የተላከው እና እናንብበው። አምጣው ላንብበው፣ ከዛ በኋላ መልሱን እናየው ይሆናል። በላ እምብየው። ታዲያ ካላነበብ ነው እንዴት ብለን እናትና አባትህ ልናገኛቸው ነው? መሱት እባክህ። መሱት ደስተኛ ነው፣ ደብዳቤውን ስለደበቀው በጣም ደስተኛ ነው። በቃሽ። ስለዚህ በቃ አንተ በፈለክ ጊዜ ትሰጠኝና እናነበዋለን። በቃ ደስ እንዳለ ልጄ። አይናችን እያየ ነው ፖሊስ ይዟት የሄደው። ምናልባት አባቴ ሊጠይቀው ስለ ድሮ ማንነቱን ሊነግረኝ ይችላል። ሚስትና ልጆቹን ቤተሰቡን ሊያውቃቸው ይችላል። አዎ በጣም አሪፍ ነው። አባት ሐኪም ስለሆነ እንደውም አሪፍ ነው። የሆነ የሚያውቀው ነገር ሊኖር ይችላል። እባክህ ጠይቀው። ሀካን እንዴት ነህ? አለው። ትምህርት ጨረሳችሁ ልትመረቁ ነው አይደለም? ግን እስከዛው አለ አይደል? የትም አትሄድም አይደል? ከፈተናው በኋላ መጥተህ የሆነ ቦታ ትወስደኝም? ብቻችንን በቃ ዳይሬክተሩ እየጠራኝ ነው። አሁን መሄድ አለብኝ። እሺ መሄድ አለብኝ። ሄይ እዚህ ማንም የለም? ሄሎ፣ ቆይ ለምን እዚህ እንዳለው እስኪ አንዳችሁ እንኳን ንገሩኝ። አበውፍ የሁላችሁ ሁላችሁም ላይ ነው ክስ የምመሰርተው። ታያላችሁ፣ ሁላችሁንም እከሳችኋለሁ። አሁን በደንብ ገባኝ። በል እስኪ አጎትየው ተመልከት። አሁን ስለ አንተ ትንሽ ነገር አውቀናል። ጀርመን ውስጥ በወንጀል ትፈለጋል። እጅግ በጣም ብዙ ሰው በማጭበርበር ወንጀል ክስ ተመስርቶብሃል። በጣም ተፈላጊ ወንጀለኛ ነህ። ብዙ ጊዜ በወንጀል መደራረብ ታስረሃል። ለዛ ነው ከጀርመን አምልጠህ ወደዚህ የመጣኸው። እና አቃቢ ሕጉ እዚህ እንዳለ ሲሰማ ምን ያህል ደስ እንደሚለው ታውቃለህ? ሌላ አማራጭ ከፈለክ ደግሞ በርሊንና ሃምቡርግ ያንተን መያዝ ለሚጠባበቁ ሰዎች ብንደውልላቸው ምን ታስባለህ? በአንድ የስልክ ጥሪ ሁሉም ነገር ያበቃልሃል። ምንድን ነው ከኔ የምትፈልገው? ድርሻህን ሽጠልኝ፣ 2 እጥፍ ጨምሬ እሰጥሃለሁ። ዕዳን ከፍለን ነጻ ትወጣለህ። አዲስ ሕይወት ትጀምራለህ። ጥሩ ተስማምቻለሁ። ገንዘብ በጣም ትወዳለህ፣ እንዳንተ ማለት ነው። እሺ አሁን ታዲያ ምን ልናደርግ ነው? ጠበቃዬ ሁሉንም ነገር ይጨርሰዋል። እና እዚያ ያሉትን ፖሊሶች ጊዜያቸውን ስላባከንክ ይቅርታ ትጠይቃቸዋለህ። ሶመር የኔ ፍቅር፣ አሁን የሰላም አየር መተንፈስ ትችላላችሁ። ችግሩ ተፈቷል። ሁሉም ነገር አሁን ሰላም ነው። እናትህን አወራሃት? አጎትሽ ነው ታሪኩን በራሱ እጅ የጻፈው። በሚገባው ቋንቋ እናገርኩት እና ተስማምቷል። ክሱን አንስቶታል። የድርሻውንም ገንዘብ ሰጥቼዋለሁ። ሶመር የምርህን ነው? ግን እኮ እኔ አጎቴን አላምነውም። አታስቢ፣ አሁን እኛን ነው ማመን ያለበት። በይ አሁን መልካሙን ዜና አብስሪያቸው። መልካም የደስታ ጊዜ። እሺ ውዴ። እማዬ ምን እንደተፈጠረ አታምኝም። ቤታችን አይሸጥም። ሶመር ሁሉንም ነገር አስተካክሎታል። እንዴት አልገባኝም። እንዴት? ወይኔ ቆይ ግን ያን ሁሉ ገንዘብ እንዴት አድርገን ልንከፍለው ነው? ወይዘሮ ሩቻን 2 መጥፎና 1 ጥሩ ዜና አለኝ። ከመልካሙ ስጀምር ወይዘሮ ሚኔ ክሱን አንስታልሻለች። በጣም ተገረምኩ። እባክህ በል ወደ ዋናው ነጥብ ግባ። ጠበቃ አዝናለሁ። አቶ ፋቲ ስምምነቱን አፍርሷል።
ከአቶ ሶመር ጠበቃ ጋርም ስምምነት አድርጓል። በጣም ጥሩ። በአሁኑ ሶመር አዳናቸው። ተዋቸው። ትንሹን ድላቸውን በደንብ ያክብሩ። ጉሮሯቸው ላይ ካልቆምኩ እኔ ሩቻን ኮርማን አይደለሁም። ሴቶች እንኳን ደስ አላችሁ። ቤታችን አይሸጥም። ሶመር አዳነው። በእውነት እህቴ፣ የእውነትሽን ነው? ሐካን ስማኝ፣ ችግር አትፍጠር። ሰርዳር ከዚህ ሂድ። ሐካን ልቀቀኝ። ስማኝ፣ ዳሪያ ለእኔ እህቴ ናት። እንድትጫወትባት እንድታስከፋትም አልፈልግም። ማን አንተ? የዳሪያ ቦዲጋርድ? ንገረኝ እስኪ። በአንድ ጊዜ የዳሪያም የካናንም ፍቅረኛ መሆን አትችልም። አልፈቅድልም። እንደ ወንድ ችግሩን እንፍታው ብዬ ነው እዚህ በጸባይ የመጣሁት። ባይ ተዘገጃጀ። የኔ ፍቅር፣ አንድ ቦታ ወስድሻለሁ። ቱርካን እየመጣሁ ነው። እሺ ሶመር፣ ሴቶች ኑ እንሂድ። ከፍርድ ቤት የተላኩ ሰዎች ከነሳዲቅ ቤት ላይ ይሸጣል ተብሎ የተለጠፈውን ጽሑፍ ያወርዱታል። ነሳዲቅ፣ ነቱርካን ሁሉም በደስታ አበዱ። ሶመር ታሪክ ሠራ። ልጄ፣ አባቴን ለማውራት እንደ ታካሚ ቀጠሮ መያዝ አለብኝ ማለት ነው አባዬ? በላረፍ በልጄ፣ ብዙ ታካሚዎች ስላሉብኝ ነው። እርቦሃል? ምግብ ላምጣልህ? አይ አባዬ፣ ፋቴ ካሌንደር የሚባለውን ሰውዬ ታውቀዋለህ? የዱኒሽ አጎት ነው። ከዛ የማይረባ ምን አለ? ምን አገናኝቶ ነው? ልጄ ደግሞ አባዬ፣ ፋቴ ልጅ አለው? እባክህ ንገረኝ አባዬ። የኔ ፍቅር፣ ለደስታችን ታገብኛለሽ ቱርካን? ግን እኮ ተጋብተናል። እሺ፣ አዎ፣ በድጋሚ አገባሃለሁ። ሶመር ለመጀመሪያ ጊዜ በፈቃዱ ያለ ሩቻን አስገዳጅነት ቀለበት አስሮ እንድታገባው ይጠይቃታል። እርሷን በፈቃዷ እሺ እንደ ቃል ይሁን ብለዋል። ከ3 ቀን በኋላ ዳሪያን ለዩኒቨርሲቲ መግቢያ ፈተናዋ ሁሉም ይሸኟታል። ኪችን ውስጥም ሩቻን ቡናዋን አውቃ እግሯ ላይ ደፍታበት ያቃጠለቻትን ነስሪን በድንገት የቱርካንን እግር ስትመለከት አይታ ምን ሆንሽ ልጄ ብላ ትጠይቃታለች። እናቷ እንዳትጨነቅባት ትዋሻታለች። ኤርፋን ቤት የተደገሰውን የቱርካንንና የሶመር ሰርግ ላይ ለመገኘት የሩቻን ቤት መጥቶ ለላይላ ራይድ በሳይክል ሲሰጣት ሩቻን አይታ ስልክ ትመታለች። ትሰሚኛለሽ? ሹፌሬን እልክልሻለሁ። አሁኑኑ ቤት ነይ። አዝናለሁ፣ አልመጣም። ትሰሚኛለሽ? ልጄን ከኔ ጋር ለማጣላት እንዴት ትሞክሪያለሽ? ትሰሚኛለሽ? ቆይ አንቺ ማን አባሽ እንደሆንሽ ነው የምታስቢው? ማነሽ? ቆይ አንቺ ልትሰድቢኝ ከሆነ የደወልሽው ልዘጋብሽ ነው። እህቴ እባክሽ። ቱርካን፣ ልጄ ምን ተፈጥሮ ነው? ለምንድን ነው የምታለቅሽው? አይ ምንም እማዬ። ሩቻ እናት አይደል? ምን ብላሽ ነው? ንገሪኝ፣ ምን ብላሽ ነው? አስፈራራችኝ። ከሶመር ጋር መቼም ደስተኛ አትሆኑም አለችኝ። እማዬ ወዴት ነሽ? ኦዛር ትሰማኛለህ? ይህንን ነገር አስቁም፣ ያለበለዚያ መጥፎ ነገር ይፈጠራል። ሩቻን የለችም? እባክሽ አንድ ጊዜ ልጥራት። ወይዘሮ ሩቻን! ቆይ እመቤት፣ እባክሽ ወይዘሮ ሩቻን! ምን እያደረግሽ ነው እመቤት? ማን ነው እባክሽ ቤቴ እንደዚህ እየጮሽ እንድትገቢ የፈቀደልሽ? ለልጆቼም ባስል ገና ይህንን ቤት እላይሽ ላይ አጋየዋለሁ። ቆይ ከኛ ምንድን ነው የምትፈልጊው? ንገሪኝ እስኪ። ከቤተሰቤና ከልጆቼ ምንድን ነው የምትፈልጊው? ንገሪኝ። ከልጄ ሕይወት እንድትወጣለት አንቺ አይደለሽም እንዴ ቤታችን ድረስ መጥተሽ ልጃችሁን ለልጄ ብለሽ ስትመላለሽ የከረምሽው? እሱ ከመባለጓ በፊት ነበረ። ልጄ በፍጹም እንደዛ ያለ ነገር አታደርግም። በስነ ስርዓት ነው ቆንጥጬ ያሳደግኳት። ተይ እንጂ ወይዘሮ ነስሪን፣ በይ እስኪ እንደዚህ እንደሆነና እንዳልሆነ አሁን ያደረግሽ ነው። ወይዘሮ ሩቻን ምን እያደረግሻል? ተራመጂ ነው ያልኩሽ ነው። ወይዘሮ ነስሪን ተራመጂ፣ ነይ ግቢ። ለልጆችሽ እንባ ስትይ ቤቱን ታቃጥዮ የለ? በያንጂው አንጂው እኮ ያልኩሽ ነው። የዓመቱ ምርጥ እናት ልጅሽ እዚህ ቤት ውስጥ ከገባችበት ቀን ጀምሮ አንድም ቀን ደስተኛውን አታውቅም። እኔ ባላመቻችላት ኖሮ ልጅሽና ሶመር ዛሬ እንደምታያቸው አይሆኑም ነበረ። የተጋቡለት ነበረ እዚህ አስቀምጧት ሌላ ሴት ጋር ሄደው። ግን እኔ እቅፍ ውስጥ እንድትገባ አሰለጠንኳት። ሶመር አይወዳትም፣ አይፈልጋትም ነበር። ገና መች ነገርኩሽ? ገና መች ተነካና ነይ ይህ ባልኮኒ ለእሷ ከገሃነምን በላይ የሚያቃጥል ፍም እሳት ነበረ። ታዲያ ዓመቱ ምርጥ እናት ያን ጊዜ የት ነበርሽ? አዎ ልጅሽ እናቴ ብላ ትጠራኝ ነበረ። አዎ ምንም አልተሳሳትሽም። ቱርካን እማዬ ብላ ትጠራኝ ነበረ። ቱርካን እማዬ። ስለዚህ አሁን ልጅሽ ምን ያህል ስትሰቃይ እንደነበር በደንብ አይተሻል። ስለዚህ ከዚህ ገሃነም አስወጫት። ልጄ እኔ አንገቴን ልድፋ የሚል በሌለበት የቱርካን እናት ልቧ በሩቻን መርዛማ ንግግር ተሰብሮ ወደ ቤቷ በደም ነፍስ ታቀናለች። የሚኒ ቤት ሩቻን የፈጠነ ትገባለች። አሁን ቱርካን ሶመርን በእጁ አስገብተዋለች። ስለዚህ ሶመርን ያንቺ ማድረግ ከፈለግ ሳይረፍድብሽ ለቱርካን ሂደሽ ከሶመር እንዳረገሽ በደንብ አድርገሽ ትነግሪያታለሽ። ግን እኮ እንዳላደርገው አንቺ አስጠንቅቀሽኝ ነበረ። እርሺው፣
የማይረባ ነገር ነበር ያደረግኩት። ከዚህ በኋላ ጫፍሽን አልነካሽም። እንደፈለግሽ መኖር ትችላለሽ። ነፃ ነሽ። የነሳዲቅ መኖሪያ ቤት በፊኛ ተሞልቷል። ሦስቱ ወፎችም ከጎጇቸው ወጥተው ወደ መናፈሻው መጥተው አባታቸውን ያቅፉታል። የሴት ልጆች አባት ምንኛ የታደሉ ናቸው። መሱት አይላና ኦርፋን ተጋብዘው ተገኝተዋል። ነስሪን ከነጫማዋ ቤት ገባች። እንደዚህ የምትወደው ምንጣፍ ላይ በውጭ ጫማዋ ተረማምዳ መናፈሻዋ ጋር ስትመጣ ውስጧ ስቃይ፣ ሐዘንና መከራ የተሞላውን ያንን ይዛ ግን ከለበሰችው ነጭ የሙሽራ ቀሚስ ጋር ተዳምሮ እንደ ኮከብ የምታበረውን ቱርካንን አይታ ልቧ እንደተሰበረ የሰርጓን ቀን ላለማበላሸት ወደ ቤት ገብታ እናቷ ወደ ውስጥ ታለቅሳለች። ሙሽራው ወደ ሙሽሪት መጥቶ እጇን ስሞ አበባ ይሰጣታል። አበባ ውስጥም አንድ ነገር ተጠቅልሎ ተቀምጧል። ስትከፍተው ክፋት የገዛውን የቤቱን አድራሻ ለቱርካን አዘዋውሮ በስሟ አድርጎ የሰርጉን ስጦታ ያበረክትላታል። ዱኒሽና ዳሪያ በየተራ ከደስታቸው ብዛት ይስሙታል። ሳዲቅ አላምንም። ሶመርን ከልቦ ያቅፈዋል። የቤታቸው ስልክ ይጠራል። እማዬ፣ ስልኩ እየጠራ ነው። ሄሎ። አቤት። ዳሪያ ልጄ፣ እኔ ነኝ ፋቲ። ለቀናት እየፈለግሽኝ እንደሆነ ሰማሁ። ለዛ ነው የደወልኩልሽ። ነይ፣ አንድ የምነግርሽ ነገር አለ። በጣም ጥሩ። የት ነህ? ዳሪያ ስትወጣ ሩቻኒነ ቱርካን ቤት ሚኔን ይዛት መታ። ሚኔ የበሩን ደውል ትደውላለች። አቤት፣ እየሰማሁሽ ነው። አላስታወሽኝም? ቱርካንን ማየት እችላለሁ? ዛሬ አትችልም። አይሆንም፣ ለእኔ ንገሪኝ። ጥሩ። ስለዚህ መግባት እችላለሁ? ስለዚህ ነገር ማውራት ለእኔ በጣም ከባድ ነው፣ ግን አንቺም እናት ነሽ፣ በደንብ ትረጅኛለሽ። ፈጣሪ በሰላም እንድትገላገይ ይርዳሽ። አባቱ ማን ይመስልሻል? በማኅፀን ያለው ልጅ አባት ሶመር ነው። ያረገዝኩት የሶመርን ልጅ ነው። በማኅፀን የተሸከምኩት የሶመርን ልጅ ነው። ይኸው መጥቻለሁ። ምን ፈለግ? ቆይ ከቤተሰቤ ጋር ችግርህ ምንድን ነው? እስኪ ንገረኝ። አረፍ በይ ዳሪያ። አሁን ሁሉንም ነገር ከአስከበ እነግርሻለሁ። ያንተን የፈጠራ ታሪክ መስማት ሰልችቶኛል። በል አሁን እውነቱን ንገረኝ። መጀመሪያ አረፍ በይ። ይኸው ተቀመጥኩ። በል ንገረኝ። በሕይወቴ በብቸኝነት የማፈቅራት ሴት አንዲት ሴት ነበረች፣ ፈሪዴ። በጣም ቆንጆ ነበረች፣ ልክ እንዳንቺ እጅግ በጣም ቆንጆ ነበረች። አይኗም እንዳንቺ ነበር። ታዲያ ምን ተፈጠረ? ሚኔ ለነስሪን ሁሉንም ነገር ዘግዝካ ነግራት ወደ ሩቻን ኮርማን መኪና ተመልሳ ይሄዳሉ። በጣም አዝናለሁ። ፈጣሪ አጽና። ታዲያ ልጅስ ከተወለደች በኋላ ምን ሆነች? አሁን የት ነው ያለችው? እዚሁ አጠገቤ ዥዋዥዌ ላይ ተቀምጣለች። ምን? አልገባኝም። ምን እያልክ ነው? እናትሽ ፈሪዴ ናት ልጄ። አንቺ እኔ ልጅ ነሽ። ዳሪያ ልጄ፣ አንዳንድ ቃላት የማይገልጻቸው ነገሮች አሉ። ብዙ የማይነገርም ነገር አለ እና አንድ ቀን ይህንን ለምን እንዳልኩሽ የምታስታውሽበት ቀን ይመጣል ልጄ። አባትሽ እኔ ነኝ ዳሪያ።